በቴሌቪዥን እንታይ መክፈላችን ካልቀራይ እሺ ተብሎ ቃለ መጠይቁ የተፈቀደው። በነገራችን የጋዜጠኛውን የመጀመሪያ ጥያቄ መንፈስሻ ነች ያስቀየረችው። እሷን ጠየቃት። ምን ይላል ጥያቄው? ስለ አመራሩ ደካማ ጎን ምን ታስባለህ አሉት። መንፈስሻ ምን ቢል ጥሩ እንዴ ወንድሜ በቴሌቪዥን እንትያይ እንጂ በጎሪጥ እንትያይ ነው እንዴ ተባባሉ። እንደ ተማሪው ላለመሆን እኮ መንፈስሻ ተማሪ በድብቅ የተማሪዎች ምሳቃ ቤት ውስጥ ገብቶ ሰርቆ እየበላ እጅ ከፍንጅ ተያዘ። አተ ሌባ ሲሉት ኧረ አልበላው ማለት ይሄ ምንድነው ሲል አፉን እየጠረገ ማን ነው ባፌ የበላበታል? ችግር የለውም ወንድም ችግር የለውም። ከሰው መንጠቅና የሰው ጉርሻ መውሰድ ዘመናዊነት ነው ስለተባለ አይዞ አደንግጥ ቢሉ ምን መሰለ አንተ ብትበላው ባትበላው መበላቱ አይቀርም። እንደዚህ ስብሰባ አሉ ብዙ አበላላረን ያለ እንደኛ ተሰበሰቡ አሉ። ስልጠና ነው እና የስልጠናው ርዕስ ምን ይላል? ኢትዮጵያ የ13 ወር ጸጋ የሚል እና አወያዩ መድረክ ላይ እኛ የራሳችን መቁጠሪያ ያለ መገለጫችን ልዩ ሆነ እኛ ብቻ ነን 13 ምናምን አለና የአበል ሰዓት ላይ ሊቀበል ሄደ። ይሄን በቃ እንግዲህ አንድ ቀን ቢሆንም የተሰበሰቡት ቦር ይሰላሉታል። ግን ያው በጳጉሜ ወር ነው አሉት። በጳጉሜ 5 ቀን ያናቴ መገለጫ መቁጠሪያ ያለ ሰውዬ ግድ የለም በፈረንጆቹ አርጉልኝ በ30 አለ እንዴ ሲገለበጥ እኮ 13 ነው አለ። ይበላል እኮ ጎበስ። አረ ይሄው አሰልጣኝ ምክትሉ ላሉ አላስቀምጥ ነው የሚለው አላሰራለው እና አንድ ጊዜ የውጭ ሀገር ስልጠና አሱትተው ለምክትሉ እድል ተሰጠ። ተበሳጨላ ስልጠና ላይ ያለ ለምክትሉ ውጭ ሀገር ደወለ። ያተ እዛ እንግሊዘኛ ምናምን ባባችልም ሞክር አንብብ እዚህ አባጨጓሬ ምናምን እንዳትበላለው። ምክትሉስ ጌታዬ አባጨጓሬ በበላማ ኖሮ ድሮ በልቼ ነበር። ሰው ብሶበታል እናቴ። እንግዲህ እኛም ላለመበላት ነው ቃለ መጠይቅ የሰጠነው። እንትን እኮ ነው ይሄ ከወደክ አይቀር በክት ውደቅ ይባል የለ። ለምን መሰለ በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። እኔ መሰለ ሰውዬ ገፍተውት እኮ ነው ገፍትረውት ትባላል። በመናኛው ልብስ ከወደክ ሰካራ ጠግቦ ወድቆ ነው የምትባለው። ለዚህ ነው እኔም እንደማይገባ ከመታየት እውነትና እምነትን ተቀብሎ በሚገባ ለመታየትን መርጬ ሐቁን የተናገርኩት። ጥያቄው ቀላል ነው። ጋዜጠኛው የጠየቀን ሁላችን ነው። ሀገር ለእናንተ ምንድን ናት ይላል። ሁሉ በየተራ የሰፈራችን ሰው የተነሳ ጥያቄው መመለስ ጀመረ። በመምህር ቀኔ ነው የተጀመረው። ሀገር ለኔ የፊደል ገበታ ነች። ሆያትና ፊደሉ ደግሞ ህዝብ ነው። ጥሩ መሪ ካገኘ ካስከፈ በስርዓት በአይነቱ ይደረደራል። አቅም የሌለው ከሆነ ደግሞ አቦጊዳ ያደርገዋል በታች። ነገር ግን ሆሄና ፊደል የሚባለው ህዝብ ፊደልነቱን አምኖ ገበታውን ለማቆየት ከፈለገ አክብሮና በአንድ ቦታ ጸንቶ መቆየት አለበት አሉ። መንፈስሻ ቀጠለች።
ሀገር ለኔ ገበያ ነች። ግን ጥሩ ደላላ ትፈልጋለች። የትትብትት ብሎ የሚሸጠውን የሚሸጥ የማይሸጠውን ደግሞ የሚያካስራ ገበያው ቀላል ነው። ወይ ነጋዴ ይከስራል ወይ ሻጭ ይበደራል። ደላላ ግን ሁሌም አትራፊ ነው። ስለዚህ ለኔ ሀገር ማለት ገበያ ነች። ማማለጣሽ ቀጣሉ ሀገር ማለት ጠጅ ነች። ባለሙያ ከጠመቃት እያደር እየጣፈጠች ትመጣለች። እንደ ነገሩ ያለ ዕውቀት ገብቶ ደግሞ ስኳሩንም ምኑንም ጨምሮ አጣፍጦ ጠጅ ነው ቢል ጥፍጥናው ከአንድ ቀን አይበልጥም። በንጋታው ጎምዛዛ ነው። ሀገር አሉ እንደ ማር ጠጅ ነች። ብትጠጣት አትጠግብም፣ ታሞቃለች። ልክህንና ቦታዋን ካላወክ ግን ወንድሜ አንገዳግዳ ቱቦ ትከታለች አሉ። ቀጣይ ሻምበል ነው የመለሱት። ያለ ሀገር ለኔ አግዳሚ ወንበር ነች። ወንበሩን ህዝቡ አዋቶ ቢገዛው ቢሰራው የአግዳሚው ባለቤት ግን እድሩ ነው፣ አዛዡ የእድሩ ዳኛ። ስትፈልግ ሰርግ ላይ፣ ከሰርግ ላይ አንስተ ለቅሶ ላይ፣ ከለቅሶ ላይ አንስተ ስብሰባ ላይ ታስቀምጧል። እንደፈለክ እየደረደርክ ብፌ ሲል ጨርቅ ታለብስለታለህ። አግዳሚ አልጋ ሲል ትገጣጥምለታለህ። አረ መደገፊያ የለውም ካለ ቆም ህዝቡሌ መደገፍ ነው ያለበት ትለዋል። ምክንያቱም ሀገር አግዳሚ ወንበር ነች። ቀጠሉ የድራችን ጥሩምባ ለፋፊ ጋሽ ጥሩምቤ ሀገር ለኔ ጥሩምባ ነች። ከጩኸት ውጪ ምንም ጥቅም የላት። ምን መርዶና ለቅሶ ከመለፈፍ ሰርግና ጥሪ ከመጥራት ውጪ ምንም ጥቅም የሌላት ነገር ነች። ሁሉም እያነሳ አይደል የሚያንጋጋባት አለ። ታዲያ እሷን ይዘህ ሰውስ የሚወጣው ለምን መስሎ ነው? ወይ ቅጣቱን ፈርቶ ወይ ሰው ምን ይለኛል ብሎ ነው። ድምጿን አክብሮ መስሎ ጥሩምባ ነች አለ። በመጨረሻ ድሉኛ ጋር ደረሰ። ለእርሶስ ሀገር ማለት ምንድን ነች አለኝ። እነዚህ ቅድም የጠየካቸው ሰዎች ናቸው ለኔ ሀገር ማለት አልኩ። እንዴት እነሱ እኮ የተለያየ ሐሳብ ነው ያላቸውና የገለጹት አለ እኮ። ሀገር ማለት የተለያዩ ሰዎች በአንድ ላይ የሚኖሩባት ማለት ለኔ ሀገር ማለት የቅድሙ ሰዎች ናቸው አልኩት። ከሞትንም የምንሞተው ከኖርንም የምንኖረው ከጠፋንም የምንጠፋው እኔ በእነሱ እነሱ በኔ ነው። ለዚህ ነው እኮ አዝማሪው ባንጃው ደግሞ ግጥሟን ያላት በቂም ተደናቅፎ ትውልዱ ከቆመ ሰው ነበር ማርከሻው ሀገር ከታመመ። ከልቡ ላይ ቢርቅ የሰላም መንፈሱ ሀገር ነበር ለሰው ጥያቄና መልሱ። ቢቋሰሉም እንኳን ታሪክ እያወሱ ለሰው ተስፋ ደዌ ሀገር ነበር ፈውሱ ያለው። ጥያቄው ምን መሰለ? የትኛው ነው ትክክል የሚለውን መምረጥ። በራስ ውስጥ ሀገርን መፈለግ ወይስ በሀገር ውስጥ ራስን መፈለግ? መልሱን የሚያከብድብህ ምን መሰለ? ይህን ጥያቄ ተርጓሚ ይዘህ ከወሰድከው። ምክንያቱም የዚህ ሰፈር ተርጓሚ ከባድ ነው። አንዱ ውሃ ያለው ንግድ አያከስርም ሲባል ሰምቶ ነው አሉ። ወተት ውስጥ ውሃ እየከተተ ይሸጣል። የሰፈር ትርጉም እኮ ከባድ ነው። ከዛ ምንድነው ስትለው ያው እንዳገባቡ ነው ትርጉም ይላል። ወንድሜ ልክ ነህ፣ እንዳገባቡ ነው። ስኳርም ማርም እንዳገባቡ ነው ጠጅ የሚባለው። ጠፍጥና የሚለየው በመሰነባበት ላይ ነው ወንድሜ። ትርጉም እንዴት እንደሆነ ላሳይ። የሰፈር
እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት። ወዲያ ወለደችና ሰውየው ላሟ ግመሏን ወተት ይሸጣል ለሰፈሩ ሰው። ሌላ ደገመችለት። ከዛ የሰውዬ ውሃ እየጨመረ ይሸጣል። ብዙ ገንዘብ ያገኛል። የሰፈሩም ሰው ይገዛዋል። ግመሎቹ በርካታ ሆኑለት። ነገር ግን በስተውለትም ውሃ መጨመሩን አልተውም። አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ፣ ጎርፍ። ግመሎቹ እንዳለ ጠራርጎ ወሰደለት። አንድ የውሃውን ሚስጥር የሚያቅሰው መጣ ሊያጽናናው። አይዞ አትዘን ወንድሜ አትዘን፣ ውሃ ሰጠ፣ ውሃ ነሳ። ፍለጋችን ትክክል አይደለም ጎበስ። የት እንደምንፈልግ ማንጋ እንደምንፈልግ ተምታቶብናል። ስለዚህ ፍለጋችንን ማስተካከል አለን። እንዴት መሰለ ይሆንን ያለ ነው። የደቦላ አንበሳውና የበጎቹን ታሪክ ታውቀዋል? ደቦላ አንበሳ ከበጎቹ ጋር ነው የሚያድረው፣ አብሮ ያደገው። አንድ ቀን እየጋጡ የጫካ አንበሳ መጥቶ ልክ ሲያገሳ እንዳለ ተበታተኑ። ደቦላ አንበሳውም ተከትሏቸው መፈርጠጥ። አንበሳው ደንግጦ ተከተለው። ምን ነው ለምን ትሮጣለህ ሲል ልትበላና እንዴ አለ ደቦላ አንበሳ። ኧረ እባክህ ብሎ ነው አንተ እኮ አንበሳ ነህ አለው። ኧረ አጃጅለህ ልትበላኝ አለ። እሺ ግድ የለም ሄደ በጎቹን ጠይቃቸው አንበሳ ነኝ አያምኑኝም አለ። ሄዶ በጎቹ እኔ እኮ አንበሳ ነኝ አላቸው። በጎቹ እየሳቁ ገና ለገና አንድ አንበሳ ሯሯጣቸው ብለህ ትቀልዳለህ አይደል አሉት። ያው አያምኑኝም ብዬ ነው ሲለው ይዞት ወንዝ ዳር መልካቸውን እያሳየው አየህ አንተ እኔን ትመስላለህ የኔ ዝርያ ነህ አለው። ደቦሉ አንበሳም አይ የለም እኔ አንበሳ የምመስል በግ ነኝ አንበሳ ነህ ሲባባሉ ቆዩትን ቆይሽ ብሎ ድምጹን እንለማመድ አንድ ዘዴ ያለኝ ብሎ እንደ አንበሳ አክሳ ሲለው እምበ ይላል። በስንት መከራ ቻለን። አሁን ቀስ ብለ ቁጥቋጦ ውስጥ ሄደ በጎቹን አስደንብራቸዋል። እንደተባለው ሲያደርግ በጎቹ እኔ ደስ ተሰማ ሮጦ አንዷን ሲዘነጥላት ከለመደው ሳርና ቅጠል የሚጣፍጥ ስጋና ደም ሆነለት። ደቦላ አንበሳ ቀስ በቀስ ጨረሳቸው አብሮ አደጎቹ። ታሪኩ ሁለት እኮ ነው። አንደኛው የማይተዋወቁ ሰዎች አንድ ላይ ይኖሩና ሲተዋወቁ ይጠፋፋሉ። ሁለተኛው አሳልፎ አሽከርነት ይሰጥና ማንነቱን ስትነግረው ራሱ አይቀበልም። ማንነቱን ቢያውቅ እንኳን ዘግይቶ ነው። ያወቀ ግን ሁሉንም ነገር ያጠፋል። የአንበሳው ጥፋቱ ያለ ቦታው መገኘቱ፣ ያለ ተፈጥሮ። ሰውም በተፈጥሮ መገኘት አለበት። ልክ እንደዚህ ሀገር በሰው ውስጥ መገኘት አለበት፣ በሰው ውስጥ ሀገር መገኘት አለበት። ፍለጋችንን የምንጀምረውና ራሳችንን የምናውቀው ምን ስንቀምስ ነው? ወንድሜ ደም ለጆሮ ምኑ ነው? በሽታው አይደል? ለጆሮ ጠቃሚው ምላስ ነው። ደም ስር ነው ለደም ጠቃሚው። ሁሌ ፍለጋችን መፈክር መሆን ይችል ነበር የሚለው እስከ መቼ ይሆናል? ፍለጋችን ሁሉ በሩቅ ሆኖ መፈራረጃ አይደል? እንዴት እንደሆነ ላሳይ። ሻምበል ታሟል እኮ ተኝቷል። እሱ ማስለመዳቸው ስልት የሰፈሩ ሰዎች ከሩቅ ሆኖ አንድም የጠየቀው ሰው የለም። ግምታቸውን እያስቀመጡ ነው። በየጠጅ ቤቱ ቡና እየጠጡ አንዱ ድንገት ሻምበል ምን ሆኖ ነው ሲል አይኑን ነው ያመመው። አይነን ግንባር ያርገው ያየውን አላየውም ብሎ ሲዞር ሞራ ጋረደው። ኧረ እባክህ ምላሱን ነው አሉ ይላል ሌላኛው። ምላሱን ነው ሁሉንም አውቃለሁ ብሎ ያወራ የለ የገዛ ጥርሱ ነክሶት እዛው ታጠፈ። አይ
እጁን ነው ሲባል ሰምቻለሁ ይላል። ሌላ እጁ መሰለኝ የማይገባበት የለም ማለት የዘረፈውን ያምታታውን ሲቆጥራሉ እዛው ነርቡ ድርቅ ብሎ ነው። ሌላ ከጥግራ ወገብና መቀመጫውን ነው። ወንበር ይወዳል። የስንት ጊዜ መች ተነሳ ታው ሲባል አይሰማም። ይሄው አሁን አይደለም መቀመጥና መነሳት መገላበጥ ራሱ አቃት። ሌላኛው ይቀጥላል። አራ በልደሱ እንደሱ አይደለም ጉልበቱን ነው። እኔ በጉልበቴ ተማመናለሁ ጉልበት አለኝ ይላል ነበር። ወድቆ ተሰብሮ ጉልበቱን ከጉልበቱ ጋር ተፋጧል። ጉልበት እንደሆነ አይታሽ ምን ይደረግ። ሌላኛው ተቃጣ ውስጡን መሰለኛለች አለ ውስጡ ልክ አይደለም። ሊያስመልሰው ነው ሲባል ይውጠዋል፣ ያዞረዋል፣ ብርክ ይሏል። እንደው ማውን ቦታ ወድቆ እንዳይሞት ነው ፍርሃቴ ትላለች። ሌላኛው አይመስለኝም ማለች አለ አይመስለኝም። ከባድ ነው ህመሙ ከባድ ነው። እንደው ውጭ ሀገር ሄደ ታከም ሲባል ለስልጣኑ ፈርቶ ነው አሉ። እዚህ ሆኜ በርቀት ብከታተል ይሻላል አላሉ። ያው በርቀት ስለተማረ ለምዶበት ነው አለች። ፍለጋው ጥሩ አይደል? እየተራራቅን ያለ ነው እኮ በዚህ ልክ ነው ወንድሜ። ይሄ ትወና የጋዱ ዓለም ነጸብራቅ እንጂ ህይወት አይደለም እኮ። ተዋናይ እኮ እንትን የእውነት እንደሞተ አስመስሎ መድረክ ላይ ትርኢቱ ሲያልቅ ተነስቶ ተመልካች ይሰናበታል። ወንድሜ በህይወትም እንደዛ እንዴ የምትጠብቀው? እኛ እኮ እያረግን ያለ ነው ይሄ የእውነት ሆኖ ብድግ ብለን አልጠፋንም አልሞትንም ብለን ሰላምታ የምንሰጥ ነው የሚመስለው። ይኸውልህ ጎበዝ የህይወትን ተውኔት በትወና መድረክ ላይ እሰራለሁ ስትል ስንብቱ ላይ አስብበት። ሩጫ ላይ አይታል አሯሯጭ የሚባሉ ሌላኛው የሚያዳክሙ አሏ ሽልማት የላቸው ምን የላቸው አይደል? ዋነኛ ድርሻቸው ማዳከም ነው። ሀገር ላይ ሁሉም ነው መሮጥ ያለበት። አሯሯጭም የሚያዳክምም አይጠበቅም። ፍለጋችን የተምታታብን እኮ ለዛ ቃለ መጠይቅ የሚተላለፍበት ቴሌቪዥን የነበረው ምን አይነት መሰለ? እንዴት ቦታችንና ተፈጥሯችን አለመለየታችን። እጃችሁን ታጠቡ የሚለው ማስታወቂያ አይተዋል? እጅ መታጠብ ለጤና ጠቃሚ ነው ይልና ከማስታወቂያው መጨረሻ ላይ በእገሌ ድጋፍ የቀረበ ውሃ ማቅረብ አትችልም፣ ቧንቧ መስራት ያቅታል እንበል። ስንት እንቶ ፈንቶ በምታወራበት በኩል መልእክት ለማስተላለፍ ትደገፋለህ። ቦታችንን አለማወቃችን ግድ የለም እንፈልገው። የቱ ትክክል እንደሆነ እኔም አላውቀው። በራስህ ውስጥ ሀገርን መፈለግ ወይስ በሀገር ውስጥ ራስን መፈለግ? ብቻ ፍለጋውን እንጀምረው። ባናገኘው እንኳን የሆነ ጥፋት ላይ እንገናኛለን። ለዚህ እኮ ነው እኔ ያልኩት ኧረ ጠበበኝ፣ ኧረ ጨነቀኝ፣ በአምሳሉ ሰርቶ ወዴት ራቀኝ፣ ወዴት ነው ያለው እግዜር ናፈቀኝ። ሀገር ማለት ሰው ነው የሀገሬ ሰው ሲለኝ ሀገሬን ላሳየው ሀገሬ ላይ ትቼ መጣው ይመሰለኝ። አሁን ሰው ልፈልግ ሀገር የሚሰጠኝ ሀገሬን ስፈልግ ሰው ስላጎበጠኝ